የብልጽግና ዙፋን ጠባቂ ባንዳ እየፈራረሰ ነው። በአማራ ክልል ምስራቅ ጎጃም ዞን አነብሴ ሳር ምድር ወረዳ ውስጥ በሚሊሻ አባልነት ተጠርንፈው ከወራሪው ሰራዊት ጋር አብረው ህዝባቸውን ሲበድሉ የቆዩ የሚሊሻ አባላት በገፍ እየወጡ ከአማራ ፋኖ ጋር እየተቀላቀሉ ነው። የአማራ የፖለቲካ እስረኞች ከማረሚያ ቤት ወዳልታወቀ ስፍራ ተወሰዱ። የቀድሞ የህዝብ ተወካዮች ምክር ቤት አባሉን አቶ አብዱራህማን አህመድን ጨምሮ ዋስትና የተፈቀደላቸው የፖለቲካ እስረኞች ሂደቱን ጨርሰው ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸውን ቤተሰቦቻቸው ተናገሩ። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ዙፋን ጠባቂ ሰራዊት ላይ ድል ተጎናጸፈ። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ወዳለችበት ቀጠና ህዳር 19 2018 ዓ.ም ከመርሳ ከተማና ኒኒበር በመነሳት ማጥቃት ያደረገ ጠላት ጋር ከባድ ትንቅንቅና ተጋድሎ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር ወዳለችበት ቀጠና ህዳር 19 2018 ዓ.ም በሌላ መረጃ የራስን የባህር በር ማግኘት የሚባለው አጀንዳ አደገኛ ነው ስትል ኤርትራ አሳወቀች። የኢትዮጵያው ገዥ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎት የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል አጣጣሉ። የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ ያቀረበ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ነው። ለሆ ወደ መረጃችን ገባን። ይህ ብልጽግና ዙፋን ጠባቂ ባንዳ እየፈራረሰ ነው። በአማራ ክልል ምስራቅ ጎጃም ዞን አነብሴ ሳር ምድር ወረዳ ውስጥ በሚሊሻ አባልነት ተጠርንፈው ከወራሪው ሰራዊት ጋር አብረው ህዝባቸውን ሲበድሉ የቆዩ የሚሊሻ አባላት በገፍ እየወጡ ከአማራ ፋኖ ጋር እየተቀላቀሉ ነው። ዛሬም አራት ጀሌና አንድ ከነሙሉ ትጥቁ ወደ አፍባ ምዕራብ አማራ ቀጠና አነብሴ ሳር ምድር ወረዳ ጊዜያዊ መንግስት ገብተዋል። የአፍባ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር ባስቀመጠው አቅጣጫ መሰረት የሚሊሻና ፖሊስ አባላት ከነብሰ በላው ስርዓት ራሱን እንዲያድን የታጠቀውን መሳሪያ ይዞ ወደ ቤተሰቡ በመቀላቀል ንብረቱን የራሱ አድርጎ ቢፈልግ ከፋኖ ጋር ተሰልፎ መታገል ካልፈለገም እንደ ማንኛውም የአካባቢ ማህበረሰብ በሰላም እንዲኖር ባስተላለፈው መመሪያ መሰረት ብርሃኑ ገደፋው፣ ሰለሞን አሞኝ፣ ብርሃኑ አስራቴ፣ ሽፈራው ባጌ፣ ካቻ ፈረደ፣ ሰደፍ ኮፍ ክላሽ በመያዝ ወጥተው ተገቢውን እንክብካቤ በማድረግ አቀባበል ተደርጎላቸው ከነሙሉ ንብረታቸው ቤታቸው ገብተዋል። እነሱም ከነዚህ አረመኔ ሰራዊት ጋር ወግነው ህዝባቸውን ሲበድሉ በመቆየታቸው ተጸጽተው አሁን የበደሉትን ማህበረሰብ ለመካስ ቁርጠኛ መሆናቸውን ተናግረዋል። በመከላከያ ስም የመጣው ወራሪ ኃይል ገዳይ፣ ጨፍጫፊና ደፋሪ መሆኑን አውስተው የጥፋት አጋሮቹን አድማ ብተናና ሚሊሻን ሳይነግር በሌሊት ጥሏቸው እንደሚጠፋ ተናግረው እርስ በርሳችን አማራዎችን ሊያገዳድል የሚታትር ኃይል በመሆኑ ያገኘነውን ክፍተት ተጠቅመን አምልጠን መተናል። ከወንድሞቻችን ጋር አንታኮስም። የቀሩት ጓዶቻችንም አመች ጊዜ እየጠበቁ ነው። ከፋኖ ጋር የመዋጋት ፍጹም ፍላጎት የላቸውም። በቅርቡ ሙሉ በሙሉ ፈርሶ ይመጣል ሲሉ ተናግረዋል። መረጃው የአፍባ ምዕራብ አማራ ቀጠና የሳር ምድር ወረዳ ጊዜያዊ መንግስት ሚዲያና ኮሚኒኬሽን ኃላፊ ነው። በሌላ መረጃ የአማራ የፖለቲካ እስረኞች ከማረሚያ ቤት ወዳልታወቀ ስፍራ ተወሰዱ። የቀድሞ የህዝብ ተወካዮች ምክር ቤት አባሉን አቶ አብዱራህማን አህመድን ጨምሮ ዋስትና የተፈቀደላቸው የፖለቲካ እስረኞች ሂደቱን ጨርሰው ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸውን ቤተሰቦቻቸው ተናገሩ። በሽብር ወንጀል የተከሰሱት አብዱራህማን አህመድን መኮንን ደሳለኝና ግዛቸው ታምር ከአንድ ዓመት በላይ በስር ላይ ከቆዩ በኋላ በ200 ሺህ ብር ዋስትና ተፈቅዶላቸው ነበር። በዚሁ መሰረት ሶስቱ የፖለቲካ እስረኞች ዛሬ 11 ሰዓት ላይ ከቂሊንጦ እስር ቤት ሲወጡ በር ላይ ሲጠባበቁ በነበሩ ግለሰቦች ታፍነው መወሰዳቸውን ቤተሰቦቻቸው ተናግረዋል። በሌላ ዜና ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ዙፋን ጠባቂ ሰራዊት ላይ ድል ተጎናጸፈ። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ወዳለችበት ቀጠና ህዳር 19 2018 ዓ.ም ከመርሳ ከተማና ኒኒበር በመነሳት ማጥቃት ያደረገ ጠላት ጋር በሌላ መረጃ የራስን የባህር በር ማግኘት የሚባለው አጀንዳ አደገኛ ነው። ኤርትራ የኢትዮጵያው ገዥ ብልጽግና ፓርቲ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎት የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል አጣጣሉ። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት ብለዋል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ገልጸዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጡ ነው ሲሉም ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነ ሚኒስተሩ ጠቁመዋል።
ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምሯል በማለት የማነ አያይዘው የተቹ ሲሆን ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይልና የፈረንሳይ የጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎት የሚደግፉ አስመስሎ አቅርቧቸዋል ማለታቸውን ዋዜማ ሬዲዮ ዘግባለች። በመጨረሻም የታደሰ ወረደ አመራር ውድቀት ገጥሞታል። አዲስ መንግስት መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ አቀረበ። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ አቀረበ። ዋዜማ የተመለከተችው ሪፖርቱ በአቶ ጌታቸው ረዳ አመራር ምክክር ተደርጎባቸው ትግራይ ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለያዩ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ተዳርገውታል ብሎ ያምናል። የትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የሥራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክተዋል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት፣ ጽምዶ የትግራይ የጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበር ጠቅሶ ሌተናል ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስተዋል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርት ያብራራል። ማህበራዊ ፖለቲካዊ ልዩነቶች በመስፋፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችል አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ሕዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸው እንዲወጡ ጥሪ አቅርበዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያደርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ